በመስቀል ስር ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘውላችሁ የዛሬውን ፕሮግራም የማቀርብላችሁ እህታችሁ ውብገነት ቦጋለ ነኝ ከዚህ ከኤድመንተን ካናዳ። ዛሬ በአገራችን እንደዚሁም ደግሞ በኢየሩሳሌም የሆሳዕና እሁድ ነው። ከ2000 ዓመታት በፊት በዛች ቀን በኢየሩሳሌም ከተማ ብንኖር ኖሮ በወቅቱ ከማየታችን በፊት ድምፅ እንሰማ ነበር። የሕዝቡን ጩኸት፣ ዛሬ ከዛፎች ላይ የሚቆረጡ የዘንባባ ዝንጣፊዎች ሽውታን እንሰማ ነበር። በድንጋዮች ላይ የሚጋጩ የጫማዎች ድምፅ፣ እንዲሁም በአንድ ቃል የሚጮሁ የብዙሃኖች ድምፅ፣ ሆሳዕና ሆሳዕና በጌታ ስም የሚመጣ የተባረከ ነው እያሉ የሚጮሁትን ድምፅ እንሰማ ነበር። አሁን ንጉሥ እየመጣ ነበር። በጦር ፈረስ ላይ ሳይሆን ከሰራዊት ጋር ሳይሆን ነገር ግን በአህያ ውርንጭላ ላይ ትሕትናን የተሞላ የማይቸኩልና ዓላማ ያለው ንጉሥ። በዛ መንገድ ዳር የቆሙት ሰዎች ምን አይነት ንጉሥ እንደሚሆን የሚያውቁ መስሏቸው ነበር። ድል አድራጊ፣ ነፃ አውጪ፣ ሮምን ገልብጦ የዳዊትን ዙፋን የሚያድስ መስሏቸው ነበር። ምን አይነት ፍቅር ወደ እነሱ እየጋለበ እንደሚመጣ ግን ቅንጣት ያህል አላወቁም ነበር። ወገኖቼ በዚህ ሳምንት በዚህ ሕማማት ተብሎ በሚጠራው ሳምንት የጽዮን እናት የጸሎት አገልግሎት ቤተሰብ በአንድ ላይ ታሪካችን በመስቀሉ ላይ በሚል ዋና ሐሳብ በተጨማሪም በተለያዩ ንዑስ ርዕሶች የዚሁ የመስቀሉን ታሪካችን በማስታወስ የምንጓዝበት ተከታታይ ትምህርትና በጸሎት የምንቀርብበት ሳምንት ይሆናል ማለት ነው። በዚህ ሳምንት የሚቀርበው እያንዳንዱ መልእክት እስካሁን ከተነገሩት ታሪኮች ሁሉ ወደ ታላቁ ታሪክ የሚመራ የተለየ በር ይከፍታል። የተለዩ ድምጾች፣ የተለዩ አቅጣጫዎችና ከተመሳሳዩ መስቀሉ ጋር የሚደረጉ የተለያዩ ግንኙነቶች፣ ሁሉንም መልእክቶች በአንድ ላይ የሚያስተሳስራቸው ክር ግን ገመዱ ግን ይህ አስደናቂ እውነት ነው። ይህ የእሱ ታሪክ ብቻ አይደለም። ይህ የኔና የእናንተም ታሪክ ጭምር ነው። ወገኖቼ እኔና እናንተ በዚህ ታሪክ ውስጥ አለን። ወደ ቀራንዮ በሚወስደው በእያንዳንዱ እርምጃ ውስጥ ስማችን ተጽፏል። ከዛ መስቀል ላይ ያልወረደበት ምክንያት የኔና የእናንተ ሕይወት ነው። በዚህ ተከታታይ ትምህርት ውስጥ ዛሬ እህታችሁ ውብገነት መስቀሉና ፍቅር በሚል ንዑስ ርዕስ ይህን መልእክት አቀርብላችኋለሁ። ወገኖቼ በዛች አህያ ላይ ተጭኖ ወደ ኢየሩሳሌም የገባው ሰው ብቻ አልነበረም። በዛች ቀን ወደ ኢየሩሳሌም የገባው ፍቅር ነበር። መድረሻ ያለው ፍቅር፣ እቅድ ያለው ፍቅር፣ ዋጋውን አስቀድሞ ያሰላ ፍቅር፣ እኔና እናንተ ደግሞ ለእያንዳንዱ ሳንቲም ዋጋ እንዳለን የወሰነ ፍቅር። ከዚህ ከሆሳዕና እሁድ እስከ ሐሙስ የጌታ እራት፣ እስከ ዓርብ የጨለማ ስቅለት፣ እስከ ቅዳሜ ዝምታ፣ እስከ ትንሣኤ ጠዋት ክብር ድረስ የዚህ ሳምንት እያንዳንዱ ቅጽበት የፍቅር ታሪክ ነው። ወገኖቼ የዚህ ትርት ታሪክ የልብ ትርታ ደግሞ ዮሐንስ 3:16 ነው። በጌታ ስም አነበዋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይህ ጥቅስ የወንጌል ማጠቃለያ ብቻ አይደለም ወገኖቼ። ይህ ጥቅስ ፍቅር እንደሌላችሁ እንዲሰማችሁ በሚያደርግ በማንኛውም ነገር ላይ የታወጀ የጦርነት አዋጅ ነው። ስለዚህ በዚህ ሳምንት በዚህ መንገድ ላይ በአንድነት ስንጓዝ ወገኖቼ አንድ ነገር እንድታደርጉ ፈልጋለሁ። ይህንን የሕማማት ሳምንት ተብሎ
የሚጠራውን በግላችሁ ተቀበሉት። ስለ ጌቴሰማኒ የአትክልት ስፍራ ስትሰሙ የኔና የእናንተ ጌቴሰማኒ ይሁን። ስለ መስቀሉ ስትሰሙ ያ የተቸነከረው ምስማር የእናንተን ስም የተሸከመ ይሁን ወገኖቼ። ስለ መቃብሩ ስትሰሙ የእናንተን ሐዘን፣ የእናንተን መጠበቅ እና ያልተመለሱ ጸሎቶቻችሁን የያዘ ይሁን። እናም የትንሣኤ ጠዋት ሲመጣ ያ ትንሣኤ የእናንተ ትንሣኤ ይሁን፣ የኔና የእናንተ ትንሣኤ ይሁን። ምክንያቱም የመጣው ለዚህ ነዋ፣ የቆየው ለዚህ ነዋ። ፍቅር መንገዱ በትክክል ወዴት እንደሚወስድ እያወቀ በሆሳዕና እሁድ ወደ ኢየሩሳሌም የገባው ለዚህ ነው። አዎ መንገዱን በትክክል ወዴት እንደሚወስድ እያወቀ ወደ ኢየሩሳሌም ገባ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ሃሌሉያ። እንጸልይ። ክብርና ምስጋና አምልኮና ስግደት የሚገባ ልትወደድ ልትመለክ የሚገባ የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚች ሰዓት ደግሞ እኔና ወገኖቼ ይህንን የሚያዳምጡ ሁሉ በክርስቶስ ኢየሱስ ስም ወደ ጸጋ ዙፋን እንቀርባለን። እናመሰግንሃለን ጌታ ሆይ መልካም አምላክ መልካም አባት ስለሆንክልን ስለተከፈለልን ዕዳ እናመሰግንሃለን ጌታ ሆይ። አንተ ሞተህ እኛ ዘላለማዊ ሕይወት ስላገኘን፣ አንተ ራቁትህን ሆነህ እኛ የጽድቅህን ልብስ ስለለበሰን ጌታ ሆይ እናመሰግንሃለን። ስለ ሄድክበት ርቀት እኛን ለማዳን ያ ፍቅርህ ጌታ ሆይ እጅግ አድርገን እናመሰግንሃለን። ዛሬም እግዚአብሔር አምላክ በዚህ መልእክት ላይ አንተ ለፍበት። የቃሉ ባለቤት የሆንከው ጌታ መንፈስ ቅዱስ አንተ ራስህ ለሕዝብህ እንድትናገር እንድታስተምር፣ ይህ መልእክት በትክክል ወደ ሰው ልብ ውስጥ እንዲገባ የመስቀሉ ፍቅርህ ፍንትው ብሎ እንዲታየን ታይቶን ደግሞ እንድንለወጥ በክርስቶስ ኢየሱስ ስም እንድትረዳን ጸልያለሁ። እኔንም ባሪያህን አደራ አሳልፌ እሰጥሃለሁ። ጌታ ሆይ በእኔ ውስጥ እንድታልፍ እንድትጠቀምብኝ፣ አንደበቴ እንድትቀባ፣ መንፈስ ቅዱስህ እንዲሞላኝ፣ ደግሞም ጌታ ሆይ አልፈ ደግሞ የሰዎችን ልብ እንድትለውጥ ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ወገኖቼ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዛሬ ወገኖቼ ይህን መልእክት ከመጀመሪ በፊት አንድ ነገር እንድታስታውሱ እፈልጋለሁ። እሱም በሕይወታችሁ ውስጥ እጅግ በጣም እንደተወደዳችሁ የተሰማችሁበትን ቅጽበት ነው። ምናልባት የወላጆቻችሁ ሞቅ ያለ እቅፍ ሊሆን ይችላል። ወይም ደግሞ ሁሉን ሰው ጥሏችሁ በሄደበት ወቅት አብሯችሁ የቆመ ያ አንድ ሰው ሊሆን ይችላል። አልፎ ተርፎም እስካሁን ድረስ ስታስቡት ዓይናችሁ በእንባ የሚሞላ ያላሰባችሁትና እጅግ የማይረሳ ትዝታ ሊሆን ይችላል። ወገኖቼ ያ ስሜት አሁንም በውስጣችሁ ይቆይ። እስቲ አሁን የምነግራችሁ ነገር ቢኖር ያ የተሰማችሁ ሁሉ የቀራንዮ በሚባለው ኮረብታ ላይ ለተከናወነው ነገር እንደ ጥላ ብቻ ነበር። ደብዛዛ የገደል ማሚቶ፣ ጥቂት ቀስ ያለ የሹክሹክታ ድምፅ ብቻ ነበር። ዛሬ የምናወራው ስለ አንድ ታሪካዊ ድርጊት ብቻ አይደለም። ስለ መለኮት ቴዎሎጂ ብቻ አይደለም። የምናወራው እስካሁን ከተነገሩት ሁሉ እጅግ የላቀውን የፍቅር ታሪክ ነው። ከሁሉ በላይ የሚያስደንቀው እውነት ደግሞ እኔና እናንተ ራሳችን በዚህ ታሪክ ውስጥ መኖራችን ነው። ይህ ፍቅር ምንድን ነው?
ወገኖቼ እኔና እናንተ የምንኖረው ፍቅር አብዝቶ በሚያሳስበው ዓለም ውስጥ ነው። በሚዲያ በሚሰሙ ዘፈኖች ሁሉ ውስጥ ፍቅር አለ። በፊልሞች ታሪኮች ውስጥ ዋነኛው መልእክቱ ያው ፍቅር ነው። ሰዎች የሚከተሉት፣ የሚያለቅሱለት፣ የሚዋጉለትና ካጡት ደግሞ የሚሞትለት ነገር ፍቅር ነው። ግጥም እንጽፍለታለን፣ በእርሱ ምክንያት ስም እንነቀሳለን። አንዳንዴ ልንጠብቃቸው የማንችላቸውን ቃል ኪዳኖች በእርሱ ስም እንገባለን። ዓለም ፍቅርን እንደ ስሜት ነው የምታየው፣ እንደ አንድ ድንገተኛ መነቃቃት፣ እንደ ኬሚስትሪ፣ እንደ ብልጭታ። ነገር ግን ያ ስሜት ሲጠፋ፣ ያ መነቃቃት ሲቀዘቅዝ፣ ሕይወት ከባድ የማይመችና ዋጋ የሚያስከፍል ሲሆን የዚህ ዓለም ፍቅር ብዙ ጊዜ ጥሎ የሚሄድ ነው ወገኖቼ። የሰው ልጅ ፍቅር ምን ያህል ውብ ቢሆን በቅድመ ሁኔታ በኮንዲሽናል ላይ የተመሰረተ ነው። እኔና እናንተ በምናበረክተው ነገር ላይ ይወሰናል። በውበታችን ላይ፣ በስራችን ላይ፣ ለአንድ ሰው በምንሰጠው ስሜት ላይ እወድሃለሁ፣ እወድሻለሁ ምክንያቱም እንላለን። ወይ ደግሞ ከዛ የባሰው እወድሃለሁ፣ እወድሻለሁ እስከ ይላል። ዛሬ ይህንን በዚህ መልእክት የምታዳምጡት ብዙዎቻችሁ ለራሳችሁ ታማኝ ከሆናችሁ እንዲህ ባለው ቅድመ ሁኔታ ተወዳችኋል ማለት ነው። ያንድን ሰው የፍቅር ሙቀት ቀምሳችሁ መስፈርቱን ማሟላት ስታቅታችሁ ደግሞ ብርዱ ተሰምቷችኋል። ተመርጣችሁ ነበር፣ በኋላ ግን ተጥላችኋል። ታቅፋችሁ ነበር፣ በኋላ ግን ተለቃችኋል። በዚህ ምክንያት በአንድ የውስጣችሁ ጥልቅ ክፍል ውስጥ ቀስ የሚል ግን የሚያም መቼም የማይተወኝ ፍቅር ይኖር ይሆን የሚለው ጥያቄ ተፈጥሯል። ዛሬ ግን በዚህ መልእክት ልነግራችሁ የመጣሁት አዎ አለ ወገኖቼ፣ የማይተው መቼም የማይተው ፍቅር አለ። ይህ ፍቅር ደግሞ ይህ ዓለም እስካሁን ካቀረበልን ከማንኛውም ነገር የተለየ ፍቅር ነው። የጥንት ግሪኮች በጣም ብልህ ህዝቦች ነበሩ። ፍቅር አንድ አይነት ብቻ እንዳልሆነ በሚገባ ተረድተው ነበር። ለዚህም ነው የተለያዩ ስሞችን የሰጡት። የፍቅረኛሞችን ስሜታዊ ፍቅር ኤሮስ አሉት። ያ በሁለት ሰዎች መካከል ያለውን ጥልቅና ስሜት መራሽ ፍቅር ነው። የጓደኝነትን ፍቅር ደግሞ ፊሎ አሉት። ያ በጓደኞች መካከል ያለው ሞቅ ያለና የሚተሳሰብ ትስስር ነው፣ ፍቅር ነው። ሶስተኛው ደግሞ የቤተሰብን ፍቅር ነው፣ ስትሮጌ አሉት። ያ በወላጅና በልጅ መካከል ያለውን ተፈጥሯዊ መዋደድ ነው። ነገር ግን አንድ ተጨማሪ ቃል ነበራቸው፣ እጅግ አስገራሚ፣ ከዚህ ዓለም ያልሆነና በሰው ልጅ አእምሮ ለመተርጎም የሚያዳግት ቃል። ይህንም አጋፔ ብለው ይጠሩታል። መንፈስ ቅዱስ ሐዋርያው ዮሐንስን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ዓለሙን እንዲሁ ወዷልና ብሎ እንዲጽፍ በመራው ጊዜ ኤሮስን አልተጠቀምም፣ ፊሊዮን አልተጠቀምም፣ ስቶርጌን አልተጠቀምም። የተጠቀመው አጋፔ የሚለውን ቃል ነው። ወገኖቼ አጋፔ በሥራ የሚገኝ ፍቅር አይደለም፣ በነፃ የሚሰጥ ፍቅር እንጂ። አጋፔ በእኔና በእናንተ ላይ የተመሰረተ ፍቅር አይደለም፣ ለእኔና ለእናንተ ዋጋን የሚሰጥ ፍቅር እንጂ። አጋፔ እኔና እናንተ ለምናሳየው መልካምነት የሚሰጥ ምላሽ አይደለም፣ የሚሰጥ ምላሽ አይደለም። እኔና እናንተ መልካም ባልሆንበት ጊዜ እንኳን መልካም የሆነ ፍቅር እንጂ። አጋፔ እወድሃለሁ ምክንያቱም አይልም። አጋፔ የሚለው እወድሃለሁ በቃ ምንም ቅድመ ሁኔታ የለውም ነው። ሐዋርያው ዮሐንስ እየነገረን ያለው ስለዚሁ ፍቅር ነው ወገኖቼ። ጌታ ኢየሱስን ወደ ምድር የላከው ይህ ፍቅር ነው፣ አጋፔ ፍቅር። ወደ መስቀል የመራው ይህ አጋፔ ፍቅር ነው።
በስሜት ተገፋፍቶ የወደደን ኤሮስ አይደለም። እንዲሁ የወደደን ፊሊዮ አይደለም። በግዴታ የወደደን ስቶርጌም አይደለም። ነገር ግን አጋፔ ነው። የተሰበረውን ያመፀውንና የጠፋውን ዓለም አይቶ ምንም ቢሆን ለመውደድ በውሳኔ በከፍተኛ መስዋዕትነትና በማይናወጥ ምርጫ የመጣ የአምላክ ፍቅር አጋፔ ነው ወገኖቼ። ይህ ፍቅር ምን ያህል የተለየ ፍቅር እንደሆነ ልንገራችሁ። የሰው ፍቅር እንዲህ ይላል፣ አሳመምከኝ፣ ስለዚህ አብቅቷል። የአጋፔ ፍቅር የመለኮታዊ ፍቅር ግን እንዲህ ይላል፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ይላል። የሰው ፍቅር ራስሽን አስተካክለሽ ነይ፣ እወድሃለሁ ይላል። አጋፔ ፍቅር ግን ገና ኃጢአተኞች ሳለን፣ ገና ክፉዎች፣ ገና ከዳተኞች ሳለን ክርስቶስ ስለኛ ሞቷል ይላል። ነገር ግን ሁል ጊዜ ልቤን የሚነካው ቃል በሮሜ 5:8 ውስጥ የተቀበረው አንድ ቁልፍ ቃል ነው። ከነጻን በኋላ አይደለም፣ ከተሻሻልን በኋላ አይደለም፣ ለእርሱ የሚገባን ስንሆን አይደለም፣ ገና ሳለን ይላል። በእንግሊዝኛ ዋይል ይለዋል። ዋይል ዊ አር የት ሲነርስ ይላል። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እኔና እናንተ እየሸሸን ሳል እሱ ግን ወደኛ እየተራመደ ነበር። እኔና እናንተ እየዋሸን ሳለ እሱ ግን ስለ እኔና እናንተ እውነትን ይናገር ነበር። እኔና እናንተ ተሰብረን ሳለን እሱ ግን ቀድሞኑ ስለ እኔና ስለ እናንተ እየደማ ነበር። እኔና እናንተ ስሙን ረስተን ሳለን እሱ ግን ስማችንን አልረሳውም ነበር። ያቺ ገና ሳለን የምትለው ቃል በጸጋ ውስጥ ሁሉንም ነገር የምትገለብጥ ቃል ናት። ምክንያቱም እግዚአብሔር እኔና እናንተ ብቁ እስክንሆን ድረስ እንዳልጠበቀን ታሳያለች። እኔና እናንተ በውጥንቅጣችን መካከል ሳለን ወደደን። በክፉ ቅጽበት ውስጥ ገብቶ እንዲህ አለ፣ ልመርጥ የፈለግኩት ልክ በዚህ ሰዓት ነው። በኋላ አይደለም፣ ከጊዜ በኋላ አይደለም፣ አንድ ቀን አይደለም፣ ገና ሳለህ። ወገኖቼ የሰው ፍቅር እወድሃለሁ፣ ግን ይህ ከእኔ አቅም በላይ ነው ይላል። አጋፔ ፍቅር ግን ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ይላል። የሰው ፍቅር ወሰን አለው፣ የሚሰበርበት ነጥብ አለው። በቃኝ፣ ይሄን ያህል መስዋዕት ሆኛለሁ፣ ከዚህ በላይ መቆየት አልችልም የሚልበት ደረጃ አለው። አጋፔ የእግዚአብሔር ፍቅር ግን እንዲህ ያለ ወሰን የለውም። እኔና እናንተን ከመተው ይልቅ ወደ ጌቴሰማኒ ወርዶ የደም ላብን ያልባል። እኔና እናንተን ከመዘንጋት ይልቅ ወደ ግርፋቱ ምሰሶ ሄዶ ግርፋትን በግርፋት ላይ ተቀበለ። እኔና እናንተን ከማጣት ይልቅ ጎልጎታ ወደሚባለው ተራራ ወጥቶ በሁለት ወንበዴዎች መካከል ተሰቀለ። ይህ ፍቅር እጁን አይሰጥም። ይህ ፍቅር አይደክምም። ይህ ፍቅር ዋጋውን አይቶ አይገባችሁም ብሎ አይተወንም። ምክንያቱም በእግዚአብሔር ዘንድ እኔና እናንተ ሁል ጊዜም ዋጋ ያለንን ወገኖቼ። ባላመንበት ጊዜ እንኳን፣ የማይገባን ሆነን በተገኘንበት ጊዜ እንኳን፣ ከእርሱ በሸሸን ጊዜ እንኳን፣ ስሙን በረሳን ጊዜ እንኳን እሱ ፈጽሞ ስማችንን አልረሳውም። በኃጢአት በተጨማለቅን ጊዜ እንኳን እሱ አልረሳንም። ስለዚህ ዛሬ በመስቀሉ ጥላ ስር ቆመን ወደፊት ከመሄዳችን በፊት አንድ ነገር እንድንቀበል እፈልጋለሁ። በቀራንዮ የሆነው ነገር የታሪክ አጋጣሚ እንዳልሆነ እንድንረዳ እፈልጋለሁ። ቁጥጥር የወጣበት አሳዛኝ ክስተት አይደለም። ለአንድ ዓላማ የሞተ የሰማዕት ሞትም አይደለም። እሱ አጋፔ በተግባር ሲገለጽ ነው። በስጋ በደም በመስዋዕትነት እስካሁን ካወቅሽው ፍቅር ሁሉ
የተለየ ፍቅር ነው። እስካሁን ካወቅከው ፍቅር ሁሉ የተለየ ፍቅር ነው። ሥጋ ለብሶ ወደ መስቀል ተራምዶ በእያንዳንዱ ሚስማር፣ በእያንዳንዱ ትንፋሽ፣ በእያንዳንዱ የደም ጠብታ እንዲህ ስል ነው ያለ ላንተ ያለኝ ፍቅር ዋጋው የኔ ሞት ነው። ላንቺ ያለኝ ፍቅር ዋጋው የኔ ሞት ነው። የመስቀሉና የፍቅር ትርጉሙ ይሄ ነው ወገኖቼ። አሁን ደግሞ ወደ መስቀሉ ከመሄዳችን በፊት አንድ እውነት እንመልከት እስቲ። ዓለም ከተፈጠረ ጀምሮ የታረደው በግ ይላል በራእይ 13:8 ላይ። ወገኖቼ ይህ ማለት ምን ማለት እንደሆነ ይገባናል። እግዚአብሔር ብርሃን ይሁን ብሎ ሳይናገር በፊት፣ የኤደን ገነት ሳይተከል በፊት፣ አዳም የመጀመሪያውን ትንፋሽ ሳይተነፍስ በፊት፣ ኃጢአት ወደ ታሪኩ ሳይገባ በፊት እግዚአብሔር ቀድሞ ወስኖ ነበር። ቀድሞ እንዲህ ብሎ ነበር፣ ቢወድቁ እከተላቸዋለሁ፣ ቢሰበሩ ዋጋውን እከፍላለሁ፣ ቢጠፉ እፈልጋቸዋለሁ። ዋጋው ምንም ይሁን ምንም ይገባቸዋል፣ ነገር ግን እከፍላለሁ። ወገኖቼ መስቀሉ ሁለተኛ አማራጭ ወይንም ፕላን ቢ አልነበረም። መስቀሉ ለድንገተኛ አደጋ የተሰጠ ምላሽ አልነበረም። መስቀሉ ለዘመን ሰዓት ሳይበጅለት በፊት በዘላለም ውስጥ ተጽፎ ነበር። ይህ ፍቅር ብቻ አይደለም። ይህ ወላጆቼ ስሜን ከማውጣታቸው በፊት፣ አያቴ ስሜን ከማወቋ በፊት፣ ምድር ከመመስረቷ በፊት የእኔን ስም በአእምሮው የያዘ ፍቅር ነው። በጉ የታረደው ስለ እኔና ስለ እናንተ ገና ዓለም ሳይፈጠር ነው። አስቀድሞ እስቲ ስላሳየን ፍቅር እንመልከት። እግዚአብሔር ከመስቀሉ በፊት እግዚአብሔር ዓለምን እንዲወዷልና ይለናል። አንድም ሚስማር ሳይመታ፣ አንድም ጠብታ ደም ሳይፈስ ጌታ ኢየሱስ አባት ሆይ ይቅር በላቸው ሳይል በፊት በእግዚአብሔር ልብ ውስጥ አስቀድሞ የተወሰነ ውሳኔ ነበር። ያ ውሳኔ ደግሞ እኔና እናንተነታችን ነው። ያቺ እንዲሁ ዋይል የምትለው ቃል ምን ያህል ትልቅ እንደሆነች እንድትፈርዱልኝ እፈልጋለሁ። በግሪክ ሁሶስ ትባላለች። ሁቶስ ይቅርታ ትባላለች። ትርጉሟም በዚህ ሁኔታ፣ በዚህ መንገድ፣ እስከዚህ መጠን ድረስ ማለት ነው። እግዚአብሔር ዝም ብሎ አልወደደም። እሱ የወደደው እንዲሁ ነው፣ ያለ ልክ፣ በከፍተኛ መስዋዕትነት እና ሙሉ በሙሉ ነው። ለመሆኑ ማንን ነው የወደደው? ዓለሙን፣ ደጎቹን ሰዎች ብቻ አይደለም፣ የሚገባቸውን ሰዎች ብቻ አይደለም፣ ዓለሙን በሙሉ። ይህ ማለት የተሰበሩትን፣ በሱስ የተጠመዱትን፣ በሴሰኝነት የሚኖሩትን፣ በሀፍረት የተሸፈኑትን፣ በራሳቸው ላይ ተስፋ የቆረጡትንና እኔማ ከእንግዲህ አልመለስም ብለው የማሉትን ሁሉ ይጨምራል። እኔና እናንተን ባለንበት ውጥንቅጥ ውስጥ አየን፣ እናማ ወደደን ወገኖቼ። አንድ ጊዜ አስታውሳለሁ፣ በአንድ ወቅት ይህንን መልእክት ሳዘጋጅ ወደ አእምሮዬ የመጣው ይህ ታሪክ ነበረ። በአንድ ወቅት ገና ልጆቼ ትንንሽ ልጆች በነበሩበት ጊዜ ወደ ገበያ ወደ ሞል ወሰድኳቸው ከኔ ጋር። በተጨናነቀ የገበያ ቦታ ሆነው እኔ ያው ገበያውን ሳካሄድ ወደ አንድ ስቶር፣ አንድ ሱቅ ውስጥ ገባሁ። እነሱ ግን እየተጫወቱ ነበር። አያቸዋለሁ፣ ከዓይኔ አልጠፉም። የምገዛውን ገዝቼ ከሱቅ ስወጣ ግን አንዷ ልጅ የለችም። እንግዲህ እንደ ድብብቆሽ ነገር ነበር የሚጫወቱት እዛ ሱቅ ውስጥ በየልብሱ መካከል እየተደበቁ ሳል ትልቋ ሴቷ ልጄ ከሱቅ ወጥታ መደበቅ ፈለገችና ወጣች። ከዛም የሞሉ ቀለማቱ፣ ድምጾቹ፣ የገበያው ድምቀት እያየች ብዙ ተጓዘች። በዛው ቅልጥ ብላ ቀረች። ድንገት ቀና ስትል ግን ያለችበት ቦታ ጠፋት። ቀድሞ ያስደስታት የነበረው ያ ሁሉ የሰው መዓት አሁን ግን እንደ ግድግዳ ከበባት። ማልቀስ ጀመረች። በየት በኩል እንደመጣች ማስታወስ አልቻለችም። እንዲያውም የሚፈልጋት ሰው ይኑር አይኑር እንኳን አታውቅም።
እኔ እናቷ ግን ጮኩ። ልጄ ታለች። ጮኩ። ስሟን እየጠራሁ ጮኩ። መፈለጌን ለአንድ አፍታ አላቆምኩም። የሰው ምን ይለኛል አላልኩም። ልጄ 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 ቤታኒ ብዬ መጮህ ጀመርኩ። የሰውን ጋጋታ እየገፋሁ ድምፄ እስኪዘጋ ድረስ ማማ ማለት ጀመርኩ። ስሟን እየጠራሁ በቁልምጫ መጠራትን የቤት ስሟን እየጠራሁ ቆይ ትመጣለች የሚሉትን ምክሮች ሁሉ አልቀበልም ብዬ መሮጥ ጀመርኩ። እፈልጋት ጀመር። ምክንያቱም ልጄ እዛው የሆነ ቦታ ነበረችና። ከዚያም ጥቂት ቆይቼ ፖሊሶች ልጄን ይዘው ሲመጡ አየሁ። እሷ ግን አላየችኝም። ያቺ ትንሽ ልጅ በትከሻዋ ላይ የአንድ ሰው እጅ ሲያርፍ ተሰማት። ዞር ስትል የእናቷን በእንባ የራሰ ፊት አየች። እኔ እናቷ ግን አልገሰጽኳትም፣ አልተቆጣኋትም። ይልቁንም እቅፍ አድርጌ ጥምጥም ብዬ አለቀስኩ። በናፍቆትና በእፎይታ በሚንቀጠቀጡ እጆቼ አጥብቄ አቀፍኳት። ወገኖቼ ዮሐንስ ወንጌል 3:16 ትርጉሙ ይኸው ነው። እኔና እናንተ በጣም የራቅን መስሎን ነበር። የዓለም ጋጋታ የዋጠን መስሎን ነበር። እግዚአብሔር ግን መፈለጉን አላቆመም። ከጠፋንበት ሲያገኘን የመጣው በፍርድ አልነበረም። የመጣው እጆቹን በሰፊ ዘርግቶ ነው። በመስቀል ላይ ለእኛ ሲል የተቸነከሩ እጆቹን ዘርግቶ ተቀበለን። ወገኖቼ ይህ ፍቅር ዋጋ የከፈለልን ፍቅር ነው። በመስቀል ስር በከፍታው በመስቀል ስር አንድያ ልጁን እስኪሰጥ ድረስ ይላል። ወደ መስቀሉ ስር ደርሰናል። አሁን እስቲ እዚህ ጋር ልባችሁ ከኔ ጋር እንዲሆን እፈልጋለሁ። ምክንያቱም የዚህ የፍቅር ታሪክ ውበት ልብን እስከ መስበር የሚያደርሰው እዚህ ጋር ነውና እስኪሰጥ ድረስ እርሱ ሰጠ። ይህ ቃል እንደዚሁ ዝም ብሎ የተነገረ አይደለም፣ በግዴታ የተነገረ አይደለም። እግዚአብሔር ልጁን አልጠፋበትም፣ ይልቁንም ሰጠው እንጂ በፈቃዱ በዓላማ የሚጠይቀውን ዋጋ ሁሉ አስቀድሞ አውቆ አንድያ ልጁን። ሌላ ተቀያሪ አልነበረውም፣ ሌላ አማራጭ አልነበረውም፣ ፕላን ቢ አልነበረውም። ይህ ባይሳካ ኖሮ ሌላ ምንም ተስፋ አልነበረም። ያው ያለው ሁሉ እሱ ብቻ ነበር። ፍቅር ያለውን ሁሉ ሲሰጥ ምን እንደሚሰማው አስቡት። በህሊና ውስጥ ካሉ ነገሮች ሁሉ በላይ እጅግ የምትወዱትንና የምታከብሩትን ነገር ተመልክታችሁ ስለ እነሱ ይሁን፣ ስለ እነሱ ይህን እሰጣለሁ ማለት ምን ማለት እንደሆነ እስቲ አስቡት። ጌታ ኢየሱስም ያ ውድ ኢየሱስ ከመስቀል አልወረደም። መውረድ ስላልቻለ አይደለም። 10,000 መላእክቶችን ሊሰድ ይችል ነበር። ስለወደደን ግን እዛው ቆየ። ወታደሮቹ ሲሳለቁበት እዛው ቆየ። ህዝቡ ራስን አድን እያለ ሲጮህ እዛው ቆየ። ጨለማ ምድርን ሲሸፍንና ሰማይ ዘም ሲል እሱ ግን እዛው ቆየ። ለምን? ምክንያቱም የእናንተ ስም የኔ ስም በልቡ ላይ ታትሞ ስለነበር። የኔና የእናንተ ስም ፍቅር ደግሞ ሊያድነው ከመጣው ሰው ዞር ብሎ አይሄድም። ወገኖቼ ይህ የሚያጸናን ፍቅር ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ከመስቀል ባሻገር ያለው ድል እዚህ ጋር ታሪኩ ወደ ክብር ይለወጣል። ምክንያቱም የታሪኩ ማክተሚያ መስቀሉ አይደለም። የትንሣኤ ማለዳ ፍቅር ሁል ጊዜ አሸናፊ መሆኑን ማረጋገጫ የሰጠበት ዕለት ነው። ያ ድንጋይ ተንከባሎ መከፈቱ እግዚአብሔር ሞት ሆይ የመጨረሻው ቃል ያንተ አይደለም የኔ ነው ማለቱ ነበረ። የሱ ቃል ደግሞ ይህ ነው። ሁሉ ይላል፣ whosoever ይላል በእንግሊዝኛ። ሁሉ ብቃት ያላቸው ብቻ አይደለም፣ ፍጹም የሆኑት ብቻ አይደለም፣ ጻድቃንም ብቻ አይደለም።
ሁሉንም ነገር አስተካክለው የጨረሱት ብቻ አይደለም። ሁሉ የሚለው ቃል ይህ ሁሉ የሚለው ቃል በሰፊው የተከፈተ በር ነው። በውስጡ ምንም አይነት የተደበቀ ቅድመ ሁኔታ የለውም። ማንም እንዳይቀር አያደርግም። በመጽሐፍ ቅዱስ ውስጥ ካሉት ቃላት ሁሉ እጅግ አቃፊ የሆነ ቃል ነው። በውስጡም የኔና የእናንተ ስም በጉልህ ተጽፎበታል። አትጠፉም። በዛ የሰው ጋጋታ ውስጥ ለዘላለም የጠፋችሁን ሆናችሁ አትቀሩም። በታሪካችሁ፣ በህመማችሁ ወይም በውድቀታችሁ አትዋጡም። የዘላለም ሕይወት ግን አላችሁ። ይህም ከሞት በኋላ የሚገኝ ሕይወት ብቻ አይደለም ወገኖቼ፣ ይልቁንም ካሁኑ የሚጀምር ሕይወት ነው። ሃሌሉያ! ማንም ሊነጥቃችሁ በማይችለው ፍቅር ላይ የተመሰረተ ሕይወት ነው። በሮሜ ምዕራፍ 8 ላይ እንደታወጀው ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ አጋንንት ቢሆኑ ያለውም ቢሆን የሚመጣውም ቢሆን በከፍታም ቢሆን ዝቅታም ቢሆን ከቶ ማንም ሊለየን አይችልም። ሃሌሉያ ወገኖቼ፣ በመጨረሻ አስገራሚው እውነት ይሄ ነው። ከመጨረሻ በፊት ከዚህ መልእክት ነጥቦች ጋር ግንኙነት የሌለውን አንድ ነገር ልንገራችሁ። ዛሬ እያወራንበት የነበረው ይህ ፍቅር ለእኔ እንዲሁ ቲዮሪ ወሬ አይደለም። ይህ ፍቅር እኔንም አግኝቶኛል። ይህ ፍቅር አንስቶኛል። መጠራት እንደማይገባኝ ባሰብኩበት ወቅት እንኳን በስሜ ጠርቶኛል። እንደማሳዝነው፣ እንደምበድለው፣ እንደምወድቅ እያየ መርጦኛል። ይህ ፍቅር አስገራሚ ፍቅር፣ በእውነት ብናገረው ብሰብከው የማይገባኝ ዝንተ ዓለም አዲስ የሆነ ፍቅር። ይህ ፍቅር ነው ዛሬን ያቆመኝ። የነገውን ዛሬ የማላቀውን የማይታየኝን የማይበት መነጽሬ የነገው ተስፋዬ ይኸው ፍቅር ነው። እስከ ሞት እስከ መስቀል የሄደው ፍቅር፣ የተቀበልኩት ምሕረት ብዛት ዛሬም በቤቱ አቁሞኛል። ዛሬም እንዳገለግለው መርጦኛል። በቂ ስለሆንኩ አይደለም፣ ጻድቅ ስለሆንኩ አይደለም። ነገር ግን ይህ የማይገባኝ ፍቅር አጥብቆ ይዞኛል። ዛሬ ምናልባት ይህን መልእክት ስትሰሙ አንዳንዶቻችሁ በጣም ከባድ ነገር ተሸክማችሁ ይሆናል። አንዳንዶቻችሁ በዚያ የሰው ጋጋታ ውስጥ ለረጅም ጊዜ ስትባዝኑ ቆይታችሁ ይሆናል። መጥፋታችሁን እንኳን የሚያስተውል የሌለ ይመስላችሁ ይሆናል። ዛሬ ግን ልነግራችሁ የምፈልገው ጌታ ኢየሱስ ያ የአጋፔ ፍቅር ያስታውሳችኋል። እሱ ከሰማይ ወርዷል፣ በመስቀል ላይ ቆይቷል፣ ግን ሞትን ድል ነስቶ ተነስቷል። አሁንም እዚያው ከእናንተ ጋር አለ፣ ከጎናችሁ አለ። መስቀል በግድግዳ ላይ የሚሰቀል ተራ ምልክት ብቻ አይደለም፣ ይልቁንም በደም የተጻፈ አዋጅ ነው። እንዲህ ይላል፣ ለእኔ እናንተ የሁሉ ነገር ዋጋ ናችሁ። ስለዚህ ዛሬ መስቀሉን እንዲሁ ከሩቁ አናድንቀው። ወገኖቼ፣ ይህንን መልእክቴን ከመጨረሴ በፊት ግን አንድ ተጨማሪ ጥያቄ ልጠይቃችሁ ፈልጋለሁ። ይህን ጥያቄ በአንክሮት እንድታስቡበት በትህትና ጠይቃለሁ። ለእንዲህ አይነቱ ፍቅር ምላሹ ምን ይሆን? ይህ አበባ የላከ ፍቅር አይደለም፣ ግጥም ላይ ጻፈ ፍቅርም አይደለም። ነገር ግን በመስቀል ላይ ለተሰቀለ ፍቅር ነው። ለደማ ፍቅር፣ ለሞተ ፍቅር፣ ዓለም ሳይፈጠር በፊት የኔን ያንተን ስም በአእምሮ ውስጥ ይዞ ለታቀደ ፍቅር፣ ለዛስ የሚመጥን ምላሽ ምንድን ነው? በውስጤ ባለው ሙሉ እምነት የማምነውን ልንገራችሁ ወገኖቼ። መልሱ
የሰንበት ጠዋት ስሜት አይደለም። የእሁድ ጠዋት ስሜት አይደለም። መልሱ እጅን ወደ ላይ ማንሳት ወይንም በጉንጭ ላይ የሚፈሰው እንባም አይደለም። ምንም እንኳን እነዚህ ሁሉ መልካም ቢሆኑ መልሱ ግን የመስቀል ቅርጽ ያለው ህይወት መኖር ነው። እነዚህን 4 ነጥቦች መልስ ይሆናሉ ብዬ አምናለሁ። አንደኛው በታዛዥነት ምላሽ እንሰጣለን። ጌታ ኢየሱስ ራሱ በግልጽ እንዲህ ብሏል፣ ብትወዱኝ ትእዛዜን ጠብቁ። ዮሐንስ 14:15 ታዛዥነት የፍቅሩ ዋጋ አይደለም። እሱ ቀድሞውኑ ዋጋውን ሙሉ በሙሉ ከፍሏል። ነገር ግን ታዛዥነት ለፍቅሩ የምንሰጠው የመልስ ፍቅር ቋንቋ ነው። እንዲህ ያለ ታላቅ ፍቅር ወደ እኔ ወደ እናንተ ሲወርድ ትከሻችንን ሰብቀን ወደ ነበርንበት የህይወት መንገድ አንመለስም። ትመለሳለህ፣ እጅን ትሰጣለህ፣ እንዲህም ትላለህ፣ ጌታ ሆይ ስላደረክልኝ ነገር ያልከኝን ሁሉ አደርጋለሁ። ታዛዥነት ወገኖቼ ባርነት አይደለም። ተወዳጅ የሆነ ሰው ሊሰጠው የሚችለው እጅግ ጥልቅ የሆነ የፍቅር ምላሽ ነው። ሁለተኛው ጥሪያችንን በማክበር ምላሽ እንሰጣለን። ጌታ ኢየሱስ የደማውና የሞተው ለኔና ለእናንተ ትንሽ የኮሰመነና ዓላማ ቢስ ህይወት እንድንኖር አይደለም። ወገኖቼ ይህንን መልእክት የምታዳምጡ ሁሉ እያንዳንዳችሁ ከመወለዳችሁ በፊት ተጠርታችኋል። ኤርምያስ 1:5 ኤፌሶን 2:10 እናንተ እኔ የእርሱ እጅ ሥራ መሆናችንን እንድንመላለስበት አስቀድሞ ባዘጋጀው ለበጎ ሥራ የተፈጠርን። የመስቀሉ ፍቅር እንዲህ ይላል፣ እኔና እናንተ አጋጣሚዎች አይደለንም፣ ስህተትም አይደለንም፣ አልተሰበርንም፣ ተራ ሰውም አይደለንም። ነገር ግን ተጠርተናል። መስቀሉን በዚህ ጥሪ ውስጥ በሙሉነት በድፍረትና ያለምንም ይቅርታ እንድንመላለስ ይጠይቀናል። ጥሪያችንን ግን ችላ ማለት ያንን ጥሪ በህይወት ላይ ለማስቀመጥ የከፈለውን ዋጋ አሳንሶ ማየት ይመስለኛል። ሶስተኛው በዕለት ተዕለት ህይወታችን እርሱን በማክበር ምላሽ እንሰጣለን። ጳውሎስ በአንደኛ ቆሮንቶስ 10:31 ላይ እንዲህ ሲል ጽፏል፣ እንግዲህ ብትበሉ ወይም ብትጠጡ ወይም በማንኛውም ነገር ብታደርጉ ሁሉንም ለእግዚአብሔር ክብር አድርጉ። ወገኖቼ ይህ በቤተ ክርስቲያን ቅዳሜ ጠዋት ወይንም እሁድ ጠዋት ብቻ ስንሄድ አይደለም፣ በሰንበት ብቻ አይደለም፣ ሰዎች ሲያዩን ብቻ አይደለም። ነገር ግን በየቀን ተቀን ህይወታችን፣ በኩሽናችን ውስጥ፣ በስራ ቦታ፣ ልጆቻችን በምናናግርበት መንገድ፣ በደል ላደረሰብን ሰው በምናሳየው አያያዝ፣ ገንዘብን በምንይዝበት፣ ውድቀትና ስኬትን በተመራበት መንገድ ሁሉ ነው። መስቀሉ ለዓለም ግልጽ ነበር። ህይወትም ያዳነንም ፍቅር የሚመሰክር ግልጽ ምስክርነት ሊሆን ይገባል። እያንዳንዱ ተራ ቀን መስቀሉን ግልጽ አድርጎ ለማሳየት የሚገኝ እድል ነው ወገኖቼ። የመጨረሻው ለሌሎች በመስዋዕት ምላሽ እንሰጣለን። በመስዋዕት ምናልባት ከሁሉ ይልቅ ከባዱ ይሄ ሊሆን ይችላል። አንደኛ ዮሐንስ 3:16 ዮሐንስ 3:16 አይደለም። አንደኛ ዮሐንስ 3:16 እንደዚህ ይላል፣ እሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናልና እኛም ስለ ወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባናል። የሱ ፍቅር እኔና እናንተ ጋር እንዲቆም የታሰበ አልነበረም። በእኛ በኩል ግን እንዲፈስ እንጂ ወዴት? ለቤተሰባችን፣ ለጎረቤታችን፣ አስቸጋሪ ለሆነው ሰው፣ ለተረሳው፣ ማንም የሚያየኝ የለም ብሎ ለሚያስበው በህዝቡ መሃል ላለ እንግዳ ወገኖቼ። ስለዚህ ልንሄድና ልንፈልግ ይገባል። በመጥፎ ማንነታችን ሳለን ተወደናል። ስለዚህ ሌሎችን በመጥፎ ማንነታቸው እንውደዳቸው። ራሳችንን መሸከም ባቃተን ጊዜ ተሸክሞናል። ስለዚህ ለሚወድቁት የጌታ ኢየሱስ እጆች እንሆንላቸው።
ለእንዲህ አይነቱ ፍቅር በምላሹ የምናደርገው ይሄንን ነው። ፍጹም በሆነ መንገድ አይደለም፣ በአንድ ጊዜ አይደለም ወገኖቼ። ነገር ግን ሆን ብለን በየቀኑ የከፈለውን ዋጋ በማይረሳ ልብ። መስቀሉ የእሱ ታሪክ ማብቂያ አልነበረም። የኔና የእናንተም ታሪክ ማብቂያ መሆን የለበትም። የመጀመሪያ ይሆንልን፣ ምክንያት ይሆንልን። ከዚህ ከሆሳዕና ጀምሮ እስከ ትንሣኤ ጠዋትና ከዛም በላይ በውስጣችን የሚነድ እሳት ይሆንልን ወገኖቼ። በመጨረሻ ዕብራውያን 12:1-2 እንግዲህ ይላል እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉ ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፈጻሚ አድራጊ የሆነውን ጌታ ኢየሱስን እንመልከት። እሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። ወገኖቼ በመስቀል ላይ የተሰቀለው ያ ፍቅር ዛሬ በውስጣችን የሚኖረው ፍቅር እሱ ነው። እሱ ሕያው ስለሆነ እኔና እናንተ ደግሞ ሕያው እንሆናለን። ታሪካችን ይህ ነው። ክብራችን ይህ ነው። አምላካችን ይህ ነው። ባገኘን ፍቅር ውስጥ እንኖር። ዋጋ በከፈለልን ፍቅር ውስጥ እንሂድ። መቼም ቢሆን በፍጹም ጥሎ በማይለቀን ፍቅር ውስጥ እንሂድ። ስለዚህ ወገኖቼ ዛሬ ዝማሬያችን ኢየሱስ ሆይ ወደድኩህ፣ ኢየሱስ ሆይ ወደድኩህ፣ የኔ ነህና ኃጢአቴን ሁሉ እተወዋለሁ። ክብር አዳኝና መድኃኒቴ ነህ። ከቀድሞም ይልቅ አሁን ወደድኩህ። ፊት ስለወደድከኝ እኔም ወደድኩህ። ኃጢአቴን በቀራኔው ተሸከምክ። ስለ መጨነቅህ እወድሃለሁ። ከቀድሞም ይልቅ አሁን ወደድኩህ። በሞትና ሕይወት እወድሃለሁ። እያመሰገንኩህ ነፍሴ እስካለች ሞትም ሲመጣብኝ እንዲህ ይላለሁ፣ ከቀድሞም ይልቅ አሁን ወደድኩህ። ፍጻሜ በሌለው በሰማይ ደስታ አንተን እዚያ ሆኜ አወድስሃለሁ። መዝሙሬን በደስታ እዘምራለሁ። ከቀድሞም ይልቅ አሁን ወደድኩህ። ከቀድሞም ይልቅ አሁን ወደድኩህ። ወገኖቼ ደግሞም የተከፈለብንን ዋጋ አይተን ዛሬ የከበደንን የኃጢአት ሸክም ወደዚህ መስቀል ስር እናምጣና እንጣለውና በመስቀሉ ማንነት እንረብ። ዝማሬያችን እስኪ መስቀል ስር ሸክሜን ልጣለው። ኦ ማረፊያ ኢየሱስ፣ ሰላሜ ባንተ ነው፣ እረፍቴ ባንተ ነው። አዎ ሁሉ ያለቀበትን መስቀልን እያየሁ ያኔ መከራዬን ችግሬን ረሳለሁ፣ ጭንቀቴን ረሳለሁ። በቀራንዮ ላይ ስለ እኔ ተሰቅለህ አንተ በእኔ ፋንታ እርጉም ሰው ተብለህ ተፈጸመ ብለህ ሁሉንም ጨረስከው። ኦ ለዘላለሙ መርገሜን ወሰድከው፣ ዕዳዬን ከፈልከው። መራራውን ጽዋ ጠጣህ በእኔ ፋንታ፣ የታሰርኩበትን ሰንሰለት ተፈታ። መስቀል ስር አለሁ ጥያቄ ይዤ ከላይ ውሰደው ኢየሱስ ወዳጄ። እስኪ መስቀል ስር ሸክሜን ልጣለው። ማረፊያ ኢየሱስ፣ ሰላም ባንተ ነው፣ እረፍቴ ባንተ ነው። ሁሉ ያለቀበትን መስቀልን እያየሁ ኦ ያኔ መከራ ችግር ይረሳል፣ ጭንቀት ይረሳል። ጌታ ይባርካል። ያኔ መከራዬን ችግሬን ረሳለሁ፣ ባንተ ላይ ጥላለሁ። አዎ ተሰቅለ አንተ በኔ ፈንታ እርጉም
ሰው ተብለ ተፈጸመ ብለ ሁሉንም ጨረስከው ለዘለዓለም መርገሜን ወሰድከው ዕዳዬን ከፈልከው መራራውን ጽዋ ጠጣ በኔ ፈንታ የታሰርኩበትን ሰንሰለት ልትፈታ መስቀል ስራ አለው ጥያቄን ይዤ ከላይ ወሰደው ኢየሱስ ወዳጅ እስኪ መስቀል ስር ሸክሜን ልጣለው ማረፊያ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው እስኪ መስቀል ስር ሸክሜን ልጣለው ማረፊያ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው ሁሉ ያለቀበትን መስቀልክን ያየው ያኔ መከራዬን ችግሬን ረሳለሁ ባንተ ላይ ጥላለሁ ሁሉ ያለቀበትን መስቀልክን ያየው ያኔ መከራዬን ችግሬን ረሳለሁ ባንተ ላይ ጥላለሁ ሸክም ሲያንገላታኝ ቀንበር ሲከብድብኝ ጨለማው በርትቶ መሄጃው ሲጠፋኝ ቀና ብዬ ሳይ ስጠራ ጌታዬ ስጠራ አባዬ ፈጥነ ድረስና ስበረው ከላይ ቀንበሩ ከላይ ከእናት ከአባት በላይ ቀርበህ የምትረዳኝ ሚስጥሬን ተካፋይ ከታላቁ ስፍራ ከዛ የወረድከው ፍቅር ያስገደደ ለኔ ነው ችግሬን የሚረዳ እንዳንተ የለምና ሁሉን ነግሬሃለሁ ፊትህ ደፋና እናንት ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ነው